ነበረ አቅምን አውቆ መኖር ጥሩ ነው ምናምን እያልኩ አሁን ደህና ነሽ? ደህና ነኝ ባያቸው ፋሚሊዎች ይጨነቃሉ። ደህና ነኝ አሁን ተሽሎኛል። ዛሬም እንግዲህ ጨረቃዎች ሀይሚ ቡራ እንዲሁም ግምጄ ሚፍታህ ማለት ነውና ቪዲዮ ተለቋል። እንግዲህ ትናንትና መጨረሻ ላይ ግምጄ ትንሽ ራሷን ስታ ነበርና ዋና ውስጥ ማለት ነው ደህና እንደሆነች እንግዲህ ቡራ ተናግሯል ማለት ነው። ዛሬም ቪዲዮ በቡራ ቤት ነው የተለቀቀው። ስለሱም ብዙ ኮመንት እያየው ነበርና የራሴን ሀሳብ የገባኝን ለመናገር ፈልጋለሁ። ዘና ፈታ እያሉ ይገኛሉ። እንግዲህ ከትናንት ነው የቀጠለ ማለት ነው እና በጣም አሪፍ ጊዜ ዛሬ ማሳልፈዋል። እንዲሁም ትናንት 3 ነበሩ፣ ዛሬ 4 ነው መጥተዋል ማለት ነው እና ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውዴ ቻናሌ ተከታዮች እንኳን ደህና መጣችሁ። የጨረቃ ፋሚሊዎች ሰላማችሁ ብዛ በያላችሁበት እያልኩኝ እንዲሁም የስደት ጓደኞቼ ቤተሰቦቼ ሰላሙን በዚህ ተተረፍ ያደርግላችሁ። እግዚአብሔር ከሁላችን ጋር ይሁን ይጠብቀን። ዛሬም እንግዲህ መጥተዋል ማለት ነው። ሀይሚና ብሩክ እንግዲህ ረዘም ላለ ጊዜም የሚቆዩ ይመስለኛል እና ዛሬ ደግሞ ከሚፍታ ጋር አይደል? አዎ ሚፍታም አብሮ አይቼዋለሁ ማለት ነው እና ደስ የሚል ጊዜ እያሳለፉ ነበር። ግምጄም እንግዲህ ደህና ናት ማለት ነው። እንግዲህ ውሃ እንዴት ነው ስትዋኝ ትንሽ ስትጠልም በአፏ ምናምን ገብቷል መሰለኝና እሱንም አስመልክቶ አንዳንድ ገጠመኝን እያወሩ ነበርና ብቻ ዋናው ደህና መሆኗ ናት፣ ደህና ናት ማለት ነው እና አምሮባቸዋል። እንግዲህ ለምንድን ነው በሀይሚ ቻናል የማይለቀቀው በቡራ ነው የተለቀቀው የሚል በጣም ብዙ አስተያየት እየተሰጠ ይገኛል ማለት ነው። እኔ ትናንትና በሀይሚ ቤት ጠብቄ ነበረ፣ ዛሬ በቡራ ቤት ነው የተለቀቀ ብያችኋለሁ እና በመጀመሪያ ብሩክ 360 ሺህ ገብቷል። ጉዞ ወደ 400 ሺህ ማለት ነው። ትናንት 359 ነበርና 60 ገብቷል ዛሬ። በጣም ደስ ይላል፣ ይገባዋል። በጣም ነው የሚጠራው፣ በጣም እግዚአብሔርን ከሚባለው በላይ ብሩክ ለስራ ለምሰው ራሱ ጊዜ የለውም ነው የሚባልና ከሀይሚ ነው የሰማነው። ስለዚህ የራሴን ሀሳብ መናገር ፈልጋለሁ። ለምንድን ነው በሀይሚ የማይለቀቀው? በቡራ ብቻ ነው ተብሏል። ሀሳቡ ልክ ናችሁ እያስባለሁ። ግን ደግሞ ያው ማለት አንደኛ አንድ አይነት ቪዲዮ ነው ማለት ልብስ እንኳን አልቀየሩም። ዋና ላይ እየተጫወቱ እየተዝናኑ ከትናንትናው እየቀጠለ ነው ቪዲዮ ማለት ነው እና ምናልባት ረዘም ያለ ጊዜ ስለሚቆዩ 2 ቪዲዮ በቡራ 2 ቪዲዮ በሀይሚ ይለቃሉ ማለት ነው። ተመሳሳይ ተከታታይ ከሆነ እና አሁን ለምሳሌ ከዚህ ጨዋታ ወይም ከዚህ ከዋናው የተለየ መዝናኛ ቦታ ሲሄዱ የተለየ ቦታ ወይም ልብስም እንደዚህ ቀይረው ቪዲዮ ሲሰሩ በሀይሚ ቤት ሊለቁ ይችላሉ ማለት ነው። ከዛ ተመሳሳይ ከዚው የሚቀጥል ቪዲዮ ከሆነ አሁንም በሀይሚ ቤት ይለቃሉ። ከዛ በግምጄ ቤት እያሉ ይቀጥላሉ እና በመልካም አስቡት። በዋናነት ደግሞ የሀይሚ ማለት የብሩክ ማለት የሀይሚ ነው። የሀይሚ ማለት ደግሞ የቡራ ነው። ሰው በምትወደው በምታፈቅረው በወደፊት ባሏ ቻናል ላይ የተለቀቀውና ምንም ማለት አይደለም። ይሄ ምንም አያሳስብም ብዬ ነው እኔ ማለት የምፈልገው። ምክንያቱም አሁንም እዚህ በኋላ የሚለቀቀው በሀይሚም 2 ቪዲዮ ሊለቀቅ ይችላል። ባለፈው ታስታውሳላችሁ ሀይሚ 300 ሺህ ልትገባ ተከታታይ በሀይሚ ቪዲዮ ሲለቀቅ አይ ቲንክ ቦታጅራ ላይ ሳሉ ይመስለኛል በሙሽዬ ቤት እየሰሩ እያለና በተከታታይ ቪዲዮ ነው የተለቀቀው። ከዛ 300 ሺህ ገባች ማለት ነው እና አሁን ደግሞ ይሄ ተመሳሳይ ልብስም ተመሳሳይ ቪዲዮ ስለሆነ የተለየ አይደለም እና ምናልባት የተለየ ቪዲዮ ሲሰሩ በሀይሚ ቤት ይለቃሉ በሚለው ነው ምይዘው እኔ ማለት ነው እና ደግሞ የአዳኞች ቤተሰብ ወይም የግምጄ ፋሚሊ ሀይሚና ብሩክን ሰብስክራይብ አድርጉ ማለት ነው። የጨረቃ ፋሚሊ እያያችሁ ነው፣ ግምጄን በደንብ ነው ሰብስክራይብ ያደርጋል። ሶ የአዳኞች ፋሚሊ ደግሞ ሀይሚና ብሩክን ሰብስክራይብ አድርጉ። ታብላችሁም ሳይሆን ራሳችሁ እንዲሁም ታሪክ ብትሰሩ ጥሩ ነበር።
ምክንያቱም ከዚህም በላይ ግምጄን ደግሞ 100 ሺህ እንድትገባም እናንተም ደግሞ ፋሚሊ አድርጉ ሀይሚና ብሩክን ማለት ነው። የምሬ በነገራችን ላይ አንድ ነገር ስታደርጉ ማለት ነው አድርጉ ተብላችሁ ከምታደርጉት እኔ የሚያስደስተኝ ሳልባል የማደርገው ነገር ነው። ገባችሁ? ስለዚህ የአዳኞች ፋሚሊ ቤተሰብ አድርጉ ሀይሚና ብሩክን። ብሩክና ሀይሚ ደግሞ በሚችሉት ግምጄን እያገዟት ነው፣ ሼር እያረጉ ነው። ከ45 ሺህ ወደ 70 ሺህ እየገባች ነው። ይሄ ለውጥ ነው፣ ትልቅ ለውጥ ነው። እና የግምጄ ፋሚሊ የላችሁም ማለት ነው። ማለት የአዳኞች ፋሚሊ ማለት ነው። ቤተሰብ ሆኑ። የጨረቃ ፋሚሊ ደግሞ ቤተሰብ እየሆነ ነው ማለት ነው። ሞር መቀራረብ፣ ሞር እድገት ይመጣል ማለት ነው። ስለዚህ ምን ችግር አለው ቤተሰብ ብታደርጓቸው ብሩክና ሀይሚን ብዬ አስባለሁ። በመቀጠል እንግዲህ አሪፍ ጊዜ አሳልፈዋል። ዛሬ ደግሞ ያሳቀኝ ነገር ቢኖር ግምጄ ውሃውን ጠጥተሽው ከሆነ ታረግዣለሽ። እንደዚህ የሚባል ታሪክ በፊት ነበረ። የሆነች ውሃ ውስጥ እንደዚህ ፌንት ያረገዘች ነበረች ምናምን ነው እንደዛ እያሉ ሰማውና ይገርማል። የሚገርም ነው የምሬን ማለት ነው። ማለት ዋና ውስጥ በስህተት ውሃውን ከጠጣችሁት ታረግዛላችሁ ማለት ነው። ለምን እዛ ወንዶችም ስለሚዋኙ ሴቶችም ስለሚዋኙ፣ ኧረ ይሄን ማሰብ አልፈልግም የምር ማለት ነው። እና ከባድ ነው ግን የምር በጣም ሀርድ ነው እንደዚህ አይነት ነገር እና ደንግጣለች ግምጄ ማለት ነው። ማለት በቃ አሁን ይሄ አስባችሁታል? ውሃ ውስጥ ገብታ ባፏ ስለገባ ብቻ ያኔ አጋጣሚ ብታረግ እስኪያስቡት ከውሃ ማለት ነው። በጣም እኔ እንጃ የሚከብድ ነው እና ግን ደግሞ ፈጣሪ አያደርገውም። ምክንያቱም ገና ብዙ መስራት የሚጠበቅባት ልጅ ናት። ገና ልጅ ናት፣ ገና ወጣት ናት። እና ግን ደግሞ እንደ ወሬውን ስሰማው እንኳን አስደንግጦኛል ማለት ኢቭን ለወሬው ማለት ነው። እና እነ ብሩክና እነ ሀይሚም ሲገረሙ ነበር። እና ብቻ ግን አሪፍ ጊዜ አሳልፈዋል። በጣም ደስ የሚል ብሩክም እንግዲህ ደህና ናት፣ ግምጄ ደህና ናት አታስቡ እያሉ ያው እያበረታቷት ነበርና የውሃ ዋና ያደክማልና ደክምክም ብላ ነበረ። ግን ደግሞ እንዴት ነው ማለት መዳፈር፣ በተለይ ውሃ ላይ መዳፈር ከባድ ነው። ያልታሰበ ነገር ስለሚፈጠር ጥንቃቄ ማድረግ። ወይ ጉድ! የሀይሚ መፍራት ይሻላል የምር። እኔ ውሃ ፈራለሁ ትላለች እና ምክንያቱም ከሰመጠች ሰመጠች ነው። ምንም ኤክስኪውዝ የለም። በቃ ከባድ ነው። ባፋችሁ በምናችሁ ሲገባ ከባድ ነው። ሰው ሀይሚ ደግሞ በቃ አቅምሽን ለምን አትወስኝም? አቅምን ወስኖ ነው መዋኘት ያለብሽ እያለች ለግምጄ እየመከረቻት ነበር። ብቻ ግን የግምጄና የሀይሚ ጓደኝነት በጣም ደስ የሚል ነው። እንግዲህ ግምጄ ቅን ስለሆነች ይመስለኛል አይደል? እንግዲህ ብሩክና ሀይሚን ተዋውቃ እዚህ ጋር አሁን ራሱ አብራ እየተዝናነች ቪዲዮ ለመስራት ለመቅረጽ በጣም እድለኛ ናት። የምሬን ማለት ነው።